ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 9 የመንግስቱ ኃይለ ማርያም ሴራ። በደርግ አባላት መካከል የተፈጠረው አለመተማመንና ውጤቱ። ከዚህ ዕለት በኋላ በደርግ ውስጥ ውጥረቱ በጣም እየከረረ ሄደ። መፈራራት በሁሉም ዘንድ ሰፈነ። የሕዝብ ድርጅት ጽሕፈት ቤት አባሎችም ዛሬ ነገ በእነ ዓለማየሁ ተመታን እያሉ ከፍተኛ ስጋት አደረባቸው። ዓለማየሁ ወደ ሥራ ሲገባና ከሥራ ሲወጣ በባለ ሸራ የፖሊስ ቮክስ ዋገን መኪናዎች ይታጀብ ጀመረ። አጃቢ መኪናዎቹ ከደርግ ጽሕፈት ቤት መውጫ ፊት ለፊት ከቤተ መንግሥት ጋራዥ ጥግ ቆመው ይውላሉ። ሌሎቹ የደርግ አባላት ከሦስቱ ሊቃነ መናብርት በስተቀር ሾፌር እንኳን ሳይኖረን ዓለማየሁ አጃቢዎችም እስከ መፈለግ መድረሱ አስገራሚ ነበረ። እሱም ይሄን ያደረገው አንድም የዋና ጸሐፊነት ቦታው ከፍተኛ መሆኑን ለማሳየትና ለመከበር፣ በሌላም በኩል መንግሥቱ ያስመታኛል ብሎ ስለሚፈራ መሆን አለበት። ቢፈራም አይፈረድበትም። ረቡዕ ጥር 25 ቀን 1969 ዓመተ ምህረት ከረፋዱ ወደ 5 ሰዓት ላይ መቼም የደርግ ጽሕፈት ቤት አካባቢ ብርድ አያድርስ ነው። ቢሮ ውስጥ መቀመጥ ስላቃተኝ ደጅ ወጥቼ ጀርባዬን ሰጥቼ ፀሐይ የሞኩኝ ነበረ። ከላይ ካሉ መደዳ ቢሮዎች አካባቢ ጥቂት የደርግ አባሎች እየተጠራሩና ፈጠን ፈጠን እያሉ እየተሳሳቁም ኢኮኖሚ ኮሚቴ ቢሮ ሲገቡ አየው። ምን አዲስ ነገር ተገኘ በማለት ወደዚያው ስገባ ብዙዎቹ ረዥሙ ሶፋ ላይ ተጠጋግተው ተቀምጠዋል። ዓለማየሁና ሞገስ ግን ለየብቻቸው አንዳንድ ሶፋ ላይ ተቀምጠዋል። ይሾካሾካሉ፣ የፈሩም ይመስላሉ። ከማስታወቂያ ኮሚቴ ሌተናል ኮሎኔል አስራት ደስታ፣ ከደህንነት ኮሚቴ ሌተናል ኮሎኔል ህሩይ ኃይለ ሥላሴና ሻምበል ተፈራ፣ የቋሚ ኮሚቴ አባል የሆነው የ10 አለቃ ኃይሉ በላይ ነበሩ። በጥሩ ዓይን አልተመለከቱኝም። ምንድነው ብዬ ጠየቅኩኝ። ምንም ነገር የለም አለ ሞገስ። እንደ ማፈር ብዬ ወጥቼ ሄድኩኝ። እነዚህ ለብቻቸው በአድማ መልክ ተሰባስበው መንሾካሾካቸው ገረመኝ። ከሁሉ ያስደነቀኝ ግን የሌተናል ኮሎኔል ህሩይ ከነሱ ጋር መወገን ነበረ። ሌተናል ኮሎኔል ህሩይ የትግራይ ተወላጅ ሲሆን ጨዋና ብስለት ያለው ሰው በመሆኑ አከብረው ነበረ። ብዙ ነገሮች ያለ አግባብ ሲሰሩ በድፍረት ተቃውሞን ይገልጽ ነበረ። አመለካከቱ ከኔ አመለካከት ጋር በአንዳንድ ነገሮች ላይ ባይገጥምም ግልጽ ሰው ነው። እኔም ምጠላው ውስጥ ውስጡን በተንኮል የሚሰሩትንና አሽሙር የሚናገሩትን ነበረ። በመሆኑም ህሩይ ይሄን ከመሰሉ የለየላቸው የኢሃፓ ደጋፊዎች ምናልባትም አባላት ጋር መግጠሙ አሳዘነኝ። ሰዎቹ ወዲያው ተበታተኑና በየፊናቸው ሄዱ። ሙቀቱ ቀዝቀዝ ስላለብኝ ቀና ብዬ ስመለከት ልዩ የሆነ ነገር አየው። ፀሐይዋ ቀይና ክብ በሆነ ዳመና ተከባለች። ፀሐይዋን የከበባት ቀይ ዳመና መጠኑ ዝቅተኛ ነበረ። በፀሐይዋ ዙሪያ ደማቅ ባይሆንም የተወሰነ ቢጫ ቀለም ነበረ። በሟርት፣ በትንቢት፣ በጥንቆላና በመሳሰሉት ባላምንም ነገሩ ከነከነኝ፣ ገረመኝም። ምክንያቱም ብዙ ጊዜ ጦርነትና እልቂት ሲመጣ እንዲህ ይሆናል ሲባል ሰማ ነበረ። የሰሞኑ የውጥረት ሁኔታ ደግሞ ሁኔታዎች ወደ ግጭት እያመሩ እንደሆነ ያመለክታሉ።
ብዙ ሰዎችም እንዲሁ የፀሐይዋን መሸፈን እየተመለከቱ ይወያዩና ያደንቁ ነበረ፣ የፈሩም ነበሩ። ወደ መንግሥቱ ቢሮ ሄድኩኝና ና ፀሐይዋን ተመልከታት፣ በቀይ ዳመና ተጋርዳለች አልኩት። እሱም ወጥቶ ካያት በኋላ ምንም ሳይል ተመለሰ። አምልኮኛ ተብሎ እንዳይታማ ይሆናል ስሜቱንና መገረሙን ሳያሳይ በዝምታ ወደ ቢሮ የተመለሰው። ከብዙ ጊዜ በኋላ ፍቅረ ሥላሴ እንደነገረኝ በዚያን ዕለት ወደ ማታ ሥራዬ ብሎ ወደ መንግሥቱ ቢሮ ሄዶ ነበረ። ሞስኮ ሄዶ የፖለቲካ ትምህርት ተምሮ ከተመለሰ በኋላ በሰል ብሏል፣ ረጋ ብሏል። የፖለቲካ አቋሙም ከአፍቅሮ ቻይና ወደ አፍቅሮ ሶቪየትነት ተሻግሯል። ጸረ ኢህአፓ አቋም ነበር የነበረው። በመንግሥቱ አመራርም ያምናል። በደርግ አባላት ዘንድም እንደ ቀድሞ እንደ ሥርዓት አልበኛ ተደርጎ መታየቱ ቀርቶ አክብሮት እያገኘ ነበረ። ዛሬ ሲናገር ረጋ ብሎ ንግግሩን ካገኘው የፖለቲካ ዕውቀት ጋር እያገናዘበ ከሶሻሊዝም ርዕዮተ ዓለም ጋር እያዛመደ ነበረ። ስለዚህም በንግግሩ ያሳምናል። በዚህ መልክ በመለወጡና በመብሰሉ ሻለቃ ኪሮስ ከሞተ በኋላ እድገት በህብረት ጠቅላይ መምሪያን የሚመራ ሰው ሲፈለግ እሱ ነበር የተመረጠው። ታዲያ እሱ የቋሚ ኮሚቴ አባል ባይሆንም በኮሚቴ ውስጥ ስለሚካሄደው ትግልና የኢህአፓ ደጋፊዎች የበላይነቱን መያዛቸውን ያውቃል። በፖለቲካ ድርጅቶች ፕሮግራም ላይ ውይይት በተደረገበት ወቅትም በእኛ ቡድን ውስጥ ሆኖ ሲከራከር ነበረ። አሁን የና ለማየሁን አኳኋን በማየትና አደጋ ማንዣበቡን በመረዳት ነበረ ወደ መንግሥቱ ቢሮ ሄደው። ምንድነው የምትጠብቀው? እነዚህ የኢህአፓ ወኪሎች እኮ ሊበሉን ነው። ያለንበት ሁኔታ እኮ በጣም አደገኛ ነው። አልተገነዘቡትም እንዴ? ብሎ መንግሥቱን ይጠይቀዋል። መንግሥቱም ሁኔታውን እንደተገነዘበውና ከቁጥጥር ውጭ እንደማይሆን ነግሮ አሰናበተው። ሐሙስ ጥር 26 1969 ዓመተ ምህረት ጠዋት የቋሚ ኮሚቴ ስብሰባ ተጀመረ። ፍቅረ ሥላሴ የቋሚ ኮሚቴ አባል ባይሆንም ስለ እድገት በህብረት ዘመቻ ሁኔታ ያስረዳል ተብሎ በአጀንዳው ላይ ስለተገለጸ ተገኝቷል። በረጅሙ ጠረጴዛ መጨረሻ በቀኝ በኩል በራፉ አጠገብ ነበር የተቀመጠው። እኔ በጠረጴዛው ወደ መሃል ላይ ከሊቃነ መናብርቱ በስተግራ በኩል ነበር የተቀመጥኩት። ሊቀ መናብርቱ ሁለቱ በረጅሙ ጠረጴዛ አናት ላይ በተገጠመው ሌላ ጠረጴዛ ላይ መደዳውን ተቀምጠዋል። አጥናፉ አባተ ለሥራ ጉዳይ ወለጋ ስለሄደ በስብሰባው ላይ አልተገኘም። ፍቅረ ሥላሴ ገለጻ ያደርጋል። ስብሰባው አሰልቺ ቢጤ ነበረ። እንደ ሰሞኑ አከራካሪና አወዛጋቢ አልነበረም። ፍቅረ ሥላሴ ገለጻውን ከጨረሰ በኋላ ውይይት ቀጥሏል። ወደ 5 ሰዓት አካባቢ ስብሰባ አዳራሽ ውስጥ ያለው ስልክ ደወለ። አለማየሁ ስልኩ አጠገብ ስለነበር አነሳውና ካዳመጠ በኋላ ለመንግሥቱ ሰጠው። መንግሥቱ ስልኩን ከጆሮ ላይ ያደረገና እሺ መጣው አለ። ወደ ሊቀመንበሩ ዞር አለና ደግሞ ሰው አናግሬ ልምጣ አላቸው። እርሳቸውም በድምፅ ሳይሆን ራሳቸውን በማነቃነቅ የአዎንታ መልስ ሰጡትና በዋናው በር ወጥቶ ሄደ። ውይይቱ ቀጠለ። በደርግ ቋሚ ኮሚቴ አባላት ላይ የተወሰደ እርምጃ። ፍቅረ ሥላሴ ንግግሩን እንደጨረሰ ሻለቃ ፍስሐ ደስታ በድንገት በመስኮት ሲመለከት በወታደር መከበባችንን ተረዳ። እንዴ በወታደር ተከበናል አለ። ሰው ሁሉ ወደ መስኮቱ ተመለከተ። በእኛ በኩል ባለው መስኮት ምንም አይታይም ነበረ። ሊቀመንበሩ ኦ አሉና ራሳቸውን በሁለት እጃቸው ይዘው አንገታቸውን አቀረቀሩ። ወዲያው ብድግ ሲሉ ሁሉም ብድግ አለ። በኋላው በር ለመውጣት ወደዚያ ዞር ሲሉ
ከግራም ከቀኝም ያለነው ሁሉ ወደዚያው ግር ብለን ተንጋጋን። የኋላውን በር ከፈት ሲያደርጉት ወታደሮች ስላዩ መሆን አለበት ዘግተውት ተመለሱና ወደኛ አቅጣጫ ሲሮጡ ሁሉም ወደዚያ አቅጣጫ ተንጋጋ። መቼም ከውጭ ሆኖ ለተመለከተን አንዴ ወደ ቀኝ አንዴ ወደ ግራ ስንሮጥ በሽቦ ወጥመድ ውስጥ የገቡ አይጦች እንመስል ነበረ። ለምን እንደሆነ አላውቅም። ሊቀመንበሩ እንደገና ወደ ኋላው በር ተመለሱ። ሌላውም አብሯቸው ተንጋጋ። በሩን ከፈቱና ወጡ። እንደወጡ በሩ ተዘጋ። አልተመለሱም። ይሄ ሁሉ የሆነው ቢበዛ በአንድ ደቂቃ ውስጥ ነበረ። ወዲያው ዋናው በር ተከፈተ። 5 ያክል ወታደሮች ሳንጃ የተሰካበት ጠመንጃቸውን ወድረው ተንጋክተው ገቡና እጅ ወደ ላይ አሉ። ነገሩ ጨዋታ መስሎኝ ታየ። ምንም አልደነገጥኩም። 9 ሞት መጣ ቢሉት አንዱን ግባ በለው አለ እንደሚባለው ነበር የተሰማኝ። ወይም ግፋ ቢል ሞት ነው እንደሚባለው ለአንድ ጊዜ ብቻ ባለቤቴና ልጆቼ ትዝ አሉኝና እኔ ስሞት ምን እንደሚሆኑ ውልብ አለብኝ። ስለ ራሴ መሞት ግን ምንም አልተሰማኝም ነበረ። ሁሉ እጁን ራሱ ላይ አደረገ። እኔ ግን ዝም ብዬ እጄን በለበስኩት ረጅም ካፖርት ኪስ ውስጥ ከትቼ ግርም ብሎኝ እመለከታለሁ። ምንድነው? ኩዴታ ነው እንዴ? ኢዲዩ አይሆን እንጂ ሌላው ግድ የለም አልኩኝ። መልስ የሰጠኝ የለም። በእርግጥም ምንም ቢሆን ኢዲዩ ስልጣን ይዞ የዘውዱን ሥርዓት ከሚመልስ፣ መሬትን እንደገና ከሕዝብ ነጥቆ የፊውዳሉን ሥርዓት ከሚመልስ ሌላ ማንኛውም ወገን ስልጣኑን ቢይዘው መርጣለሁ። ኢህአፓም ቢሆን። በዚህ ጊዜ አለማየሁ መለዮ ለባሾች እንዳትሳሳቱ፣ እኛ ለአገር ነው የሠራ ነው፣ እንዳትሳሳቱ እያለ እጁን ራሱ ላይ እንዳደረገ መለፍለፍና መርበትበት ጀመረ። ንድድ አለኝና ዝም በል፣ ምን ያስለፈልፍሃል? አንድ ነፍስ ነው ያለን። ለዚህ ምን ያስጨንቀሃል? ለሀገራችን ብለን ሰርተናል። በዚህ ምክንያት የሚገድለን ካለ ይግደለን አልኩት። መሳሪያችሁን አስረክቡ አለ የቡድኑ መሪ። የታንከኛ የ50 አለቃ ነበር፣ ከናዝሬት የመጣው ከሻለቃ ተስፋዬ ክፍል። ተስፋዬ ራሱን መቆጣጠር አልቻለም። እጁን ራሱ ላይ እንዳደረገ የ50 አለቃውን ስም በመጥራት አንተ ነህ የምትይዘኝ? አንተ ነህ መሳሪያዬን የምትገፈኝ? አለና እልህ ተናነቀው። ከወደቁ በኋላ መንፈራገጥ ለመላላት እንዲሉ አንዴ ከተያዙ በኋላ መሸበር፣ መጨነቅ፣ መደንፋት፣ መርበትበት ምን ዋጋ አለው ትዝብት ላይ ከመውደቅ በስተቀር? የለም ጌታዬ፣ እርሱ አይፈለጉም አለ የ50 አለቃው። ተስፋዬ ጩኸቱና ለቅሶ ባሰበት። መሳሪያ ግን ያስረክቡ፣ የግድ ነው፣ አደጋ እንዳይደርስ አለ ቀጠለና። ወታደሮቹ እየዞሩ ከየኪሱ መሳሪያ ይወስዱ ጀመረ። አንዳንዱም ራሱ እያወጣ ጠረጴዛው ላይ ያስቀመጠ። ይሄ ሁሉ ሲሆን እጅህን ለምን ራስህ ላይ አላደረክም ብሎ ይጠየቀኝ የለም። መሳሪያዬንም አልወሰዱብኝም። ምናልባትም አንዱ ሌላው ወስዷል እያለ ከመሃል ተዘልዬ ይሆናል። ወደ መጨረሻው ግን እንደ አገር ልሁን ብዬ ሽጉጤን አውጥቼ ጠረጴዛው ላይ ያስቀመጥኩኝ። እጄንም ወደ ራሴ ያወጣው። ብዙም ሳይቆይ የዘመቻ ክፍል ኃላፊው ሌተናል ኮሎኔል ዳንኤል አስፋው በዋናው በር በኩል ብቅ አለና ፈገግ እያለ አስወጣ አለ። በዚህ ጊዜ ኩዴታውን መፈንቅለ መንግሥቱን ያደረገው እሱ መስሎ ታየኝ። ተስፋዬ አሁንም መለፍለፍ ጀመረ። የቋሚ ኮሚቴ አባሎች ከክፍሉ ሲወጡ ዳንኤልና አንድ ወታደር በረንዳው ላይ ሆነው ወዴት አቅጣጫ እንደሚሄዱ ይመራሉ። አብዛኛው በቀጥታ ወደፊት ሄዶ ወደ ደህንነት ቢሮ ይገባል። ሌላው ወደ ግራ ተጠምዝዞ ወደ ጓሮ ይዞራል። በዚህ ጊዜ ነው ነገሩ ምናልባት የመንግሥቱ ሥራ ይሆናል ብዬ ጠረጠርኩት። እኔ ወደ ደህንነት ቢሮ ነው የሄድኩት። ፍቅረ ሥላሴ ከሌሎች ጋር መሄዱ ግን ግራ አጋባኝ። ወዲያው ደግሞ የደርግ አባላት ከየቢሮ እየተለቃቀሙ
እንዲሁ በከፊል ወደ ደህንነት ቢሮ፣ በከፊል ወደ ጓሮ ተወሰዱ። ሌተናል ኮሎኔል ህሩይና ሻምበል ተፈራ ወደ ጓሮ ተወሰዱ። ደህንነት ኮሚቴ ቢሮ ስገባ አስቀድመው የገቡት በጠረጴዛ ዙሪያ ሆነው አዝነው ሲተክዙ አየሁ። የዚያው የደህንነት ኮሚቴ አባል የሆነው ባሻ ጌታቸው ተቀባ ለብቻው ቁጭ ብሎ አንገቱን አቀርቅሯል። በጣም ተክዟል። የደም ስሩ ሁሉ ተገታትሯል፣ አዝኗል። እኔ ግን የሁሉንም ነገር ቁርጡን እስካውቀው ድረስ ምንም አልተሰማኝም። ነገሩ ሁሉ ጨዋታ ነበር የመሰለኝ። ከጥቂት ጊዜ በኋላ አንድ በር ተከፈተና መንግሥቱ ከአንድ ክፍል ውስጥ ብቅ አለ። አለባበሱና ትጥቁ ሁሉ ተለውጧል። ጦር ሜዳ ያለ ነበር የሚመስለው። ከሽጉጥ ዘለግ ያለ አውቶማቲክ መሳሪያ ታጥቋል። ረዳቱ መንግሥቱ ገመቹ፣ መጋቢ የ50 አለቃ ለገሰ፣ የ10 አለቃ ንጉሴ ነጋሳና ሊዲንግ ሲማን ታምራት ፈረደ አጅበውታል። ለካ ከነሱ ጋር ነው መፈንቅለ መንግሥቱን ያዘጋጀው። ፈገግ ብሎ ነበር ወደ ክፍሉ የገባው። ሁሉም በፈገግታና በደስታ የሚቀበሉት መስሎት ነበረ። እሱ ስለ ነገሩ መሳካት እንጂ ሌሎቹ ሚስጥሩ ስለተደበቃቸው ይከፋቸዋል ብሎ አላሰበም ነበረ። ነገር ግን ወዲያው ሲያዩትና ከበታች ሹሞች ጋር ተመካክሮ ይህንን ማድረጉን ሲገነዘቡ ተስፋዬ፣ ፍስሐና አዲስ እንዲህ ይሰራል፣ እኛ አንታመንም ማለት ነው፣ ካንተ ጋር አልሞትንም ወዘተ እያሉ ደነፉ። አንዳንዶቹም አነቡ። መንግሥቱ ያልጠበቀው ነገር ነበር የገጠመው። እንዲህ ነው እንደምታስቡት? ይሄ ያለመተማመን ጉዳይ አይደለም። ነገሩ በከፍተኛ ሚስጥር መያዝ ነበረበት። ለማ ተነግሮ ከማ ይደበቃል። ስለዚህ ለሁላችሁም ላለመንገር ወሰንኩኝ አለ። ግን አልተቀበሉትም። እኔ ግን አሰራሩን ሙሉ በሙሉ ነው የተቀበልኩት። ምክንያቱም ከቋሚ ኮሚቴ አባላት ውስጥ ለገሚሱ ነግሮ ከገሚሱ ቢደበቅ የበለጠ የሚያስከፋ ነገር ይሆን ነበረ። ግማሹ የሚታመን ግማሹ የማይታመን ያደርገው ነበረ። ደግሞም በዚያ ጊዜ የአንዳንዶቹ አቋም ከለየላቸው የኢሃፓ ደጋፊዎችም ሌላ የሚያጠራጥር ነበረ። መንግሥቱ ባጋጠመው ሁኔታ ተደንቆ በመጣበት ሁኔታ ተመልሶ ሄደ። ወደ ውጭ ስወጣ ጥቂት የደርግ አባሎች ፀሐይ የሞቁ እንደ ተኮራረፉ ሁሉ ዝም ብለው በየግላቸው ሲተክዙ አየሁ። ተስፋዬና አዲስ አንድ ላይ ስለነበሩ ወደ እነሱ ሄድኩኝና ኧረ ሊቀመንበሩን አንድ ነገር እንዳያደርጓቸው አልኩኝ። የት ይቀርላቸዋል አለ ተስፋዬ። እንዴ ይሄማ ልክ አይደለም። አርፈው ሥራቸውን እየሰሩ ከሚኖሩበት እኛው መርጠን አምጥተን መግደል ልክ አይደለም አልኩኝ። ሰውየው የሚፈልገውን ነው የሚሠራው። ሲይዛቸውስ መች ለኛ ማከረን? አሁንም ሊገድላቸው ይችላል አለ አዲስ። ሄደን እናነጋግረው፣ ጡረታ ይውጡም በለው አልኩኝ። እሺ አሉና እኔ እየመራው ተከታትለን ቢሮ አንኳኩተን ገባን። አዳፍሬ የተባለው አጃቢው ጠብመንጃ ይዞ ሶፋ ላይ ተቀምጧል። ምን ነው ደህና ብሎ ጠየቀ መንግሥቱ። ስለ ሊቀመንበሩ ነበረ። አደጋ የደረሰባቸው እንደሆን ጥሩ አይደለም፣ ጡረታ ቢወጡ ይሻላል አልኩኝ። አይ ይሄ ዳንኤል ቸኩሎ እኔ ከመምጣቴ በፊት እርምጃ ወስዶባቸዋል ሁሉንም አለ። ኩምሽሽ ብለን ምንም ሳንናገር ወጣን። የተናገረው እውነት እንዳልሆነ ግልጽ ነበረ። ከፊቱም ካነጋገሩም ያስታውቃል። ያለሱ ትዕዛዝ ዳንኤል የሰው ሕይወት በራሱ ሥልጣን አያጠፋም። ምናልባት ቀደም ብለው በዋዜማው የተስማሙበት ነገር መሆን አለበት። ሰዎቹ የተወሰዱት በሊቀመንበሩ ቢሮ የውጭ መግቢያ ደረጃ ስር ወዳለ የመኪና ማቆሚያ ጋራዥ ነበረ። እኛ መኪናችንን የምናቆመው ከጋራዡ ውጪ ነው። ኋላ ፍቅረ ሥላሴ እንደነገረኝ እዚያ ውስጥ ከሱ በስተቀር 7ቱ ወደ አንድ ጥግ ተፋፍገው ተቀምጠዋል።
ፍቅረ ሥላሴ ከነሱ ነጠል ብሎ ረጋ ብሎ ተቀምጧል። እሱ በአቋም ስለማይመስላቸው ለምን ከነሱ ጋር እንደተቀላቀለ አልገባውም። ብቻ ምንም እንደማይሆን ስለገመተ አልተደናገጠም ነበረ። በሩ ተከፈተና ሌተናል ኮሎኔል ዳንኤል ሳንጃ የተሰካበት ጠመንጃ በወደሩ ወታደሮች ታጅቦ ብቅ አለ። ፍቅረ ሥላሴን ሲያየው በጣም ደንግጦ እንዴ ፍቅረ ሥላሴ አንተ እዚህ ምን ትሰራለህ? ይለዋል። እኔ ምን አውቃለሁ ወደዚያ መጡኝ አለ በመገረም። ና በሉጣ ብሎ አስወጣው። ስህተቱ የማን እንደሆነ አይታወቅም እንጂ ትልቅ ስህተት ተሰርቶ ነበረ። ትንሽ ቆየት ብሎ መንግስቱ የቋሚ ኮሚቴ አባሎችን በትንሹ አዳራሽ ሰብስቦ ከሞላ ጎደል እንደሚከተለው አነጋገረ። ለቋሚ አባላት የተደረገ ገለጻ። እንደምታውቁት የኢሃፓ ቅጥረኞች በመካከላችን ተሰግስገው አብዮቱን ቀልብሰውት ነበር። ሌላው ቀርቶ እኛን ሽማግሌ መርጠን ያመጣናቸውን ሊቀመንበርም በልጃቸው አማካኝነት ሰብከው የኢሃፓ ጀሌ አድርገዋቸዋል። እኔ በእውነቱ በተለይ አለማየሁና ሞገስን በጣም ወዳቸው ነበር። ጎበዝ ሰራተኞች ነበሩ። የተማሩ ወጣቶችም ነበሩ። ቀልጣፎች ነበሩ። ለአብዮቱ ያላቸው ፍቅር ሁሉ ይማርከኝ ነበር። ምን ያደርጋል ታዲያ በኢሃፓ ተለከፉ፣ ተበላሹ። ከዚያ በኋላ የሆነውን ሁሉ ታውቃላቸው። ስለዚህ አብዮቱን ማዳን ነበረብኝ። ይህ ኃላፊነት የወደቀው በእኔ ላይ ነው። ይሄን የመሰለውን ጉዳይ በስብሰባ መወሰን አይቻልም፣ ማማከርም አይቻልም። በከፍተኛ ምስጢር መሰራት ስለነበረበት ኃላፊነቱን ራሴ ወስጄ የሚያስፈልገውን ፈጽሜያለሁ። ይሄ የሚያስጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። አብዮቱን አድኛለሁ። ከዚያ በኋላ ምንም ነገር ቢደርስብኝ መስዋዕትነቱን በጸጋ እቀበላለሁ። ቋሚ ኮሚቴውም ስለዚህ ጉዳይ ምንም አያውቅም። ምክንያቱም ዋናዎቹ ኢሃፓዎች በመካከላችን ነበሩ። ከእኔ ሌላ ጉዳዩን የሚያውቁት ከቋሚ ኮሚቴ ውጭ የሆኑ 2-3 አባላት ብቻ ነበሩ። አንዳንድ የሚሰሩት ሥራ ስለነበረ ለእነሱም መጨረሻ ላይ ነው የነገርኳቸው። በዚህ ሁኔታ በመፈጸሙ አዝናለሁ፣ ግን ሌላ አማራጭ አልነበረም እና በአመፀኞቹ ላይ እርምጃ ተወስዷል። ማታ ለሕዝብ ይገለጻል። መግለጫው ተዘጋጅቷል። አጭር ነው ብሎ መግለጫውን አነበበው። ከዚያ ማስተያየት ሲጠይቅ ማንም እጅ አላወጣም። መንግስቱ ንግግሩን በመቀጠል ከእንግዲህ ስራችንን ያለምንም ችግር መስራት እንችላለን። አብዮቱን በትክክለኛው አቅጣጫ መምራት እንችላለን። ተብትበው ይዘውን እኮ መስራት አልቻልንም። ነገር ግን አሁንም አንድ ችግር አለብን። አጥናፉ እሱ ኢሃፓ አይደለም፣ ግን እልም ያለ አድሃሪ ነው። ኢዲዩ ነው ማለት ይሻላል። ሁል ጊዜ የሚናገረውን ትሰማላችሁ። ዘማቾች እንዲህ ያደረጉ፣ የህዝብ ድርጅት እንዲህ ያደረገ ብቻ ነው። ምን ልበላችሁ? አብዮታዊ የሆነ ተቋም አብዮታዊ የሆነ እርምጃ አይዋጥለትም። እሱ እኮ መጀመሪያም የፈለገው የጥገና ለውጥ እንጂ ስር ነቀል ለውጥ አልነበረም። የሚውለው የሚመክረው ሁሉ ከቄሶች ከሽማግሌዎች ጋር ነው። ታዲያ ሊያሰራኝ አልቻለም። ምን እናድርገው ብሎ ጠየቀ። እርምጃ ይወሰድበት የሚል መልስ አገኛለሁ ብሎ በእርግጠኝነት ሳይሆን አልቀረም የጠየቀው። ግን ማንም መልስ አልሰጠውም። ስለዚህ እንደ መደንገጥም እንደ ማፈርም ብሎ በዚህ ላይ ሌላ ጊዜ እንነጋገርበታለን። አሁን ሁኔታውን ለጥበቃው ክፍል ሰራዊት እናስረዳ። ጥቂቶቻችሁ አብራችሁኝ ብትሄዱ አለና ስም መጥራት ጀመረ። ተስፋዬ ሲል እኔ አልሄድም፣ በማላውቀው ጉዳይ ምን ብዬ ነው ማስረዳው አለ። መንግስቱ በጣም ደነቀው። ብርሃኑ አለ። ብድግ አልኩኝ። ለእኔ አሁን ዋናው ነገር ኩርፊያ ሳይሆን ሁኔታውን ማረጋጋት ነው። ፍስሐ አለ። እኔ አልሄድም አለ። አዲስ አለ። አልሄድም አለው። ሌሎችም በአብዛኛው የበታች ሹሞች ተነሱ። ወታደሮቹ ወደ ተሰበሰቡበት ወደ ምኒልክ የግብር አዳራሽ ስናመራ አጥናፉን ለትምህርት ወደ ውጭ እንላከው፣ ተምሮ ሲመለስ ደህና ይሆናል አልኩት። ትምህርት የሚለውጠው አይደለም፣ አድሃሪነቱ አብሮት የተፈጠረ ነው አለኝ።
ስለተወሰደው እርምጃ ለወታደሮች ገለጣ ማድረግ። መንግስቱ ለወታደሮቹ አብዮቱን ለመቀልበስ ተሞክሮ እንደነበረ፣ ቀልባሾቹም በደርግ ውስጥ የተሰገሰጉ ኢህአፓዎች መሆናቸውን፣ በእነርሱ ላይ እርምጃ ተወስዶ አብዮቱ መዳኑን በመግለጽ አጠር ያለ ንግግር አደረገ። ከዛም አስተያየት ጠየቀ። ጦሩ ግራ ተጋብቶ ዝም አለ። በጥርጣሬ እንደተዋጠ ግልጽ ነበረ። አብዛኛውም እንደውም ተቃዋሚ ይመስላል። ደግነቱ መሳሪያ አልያዙም። በመፍራት እንጂ ብዙዎቹ ጥያቄ ለመጠየቅና ስለ ሁኔታው ለመረዳት ሳይፈልጉ ቀርተው አይደለም። ግን ቢጠይቁ ምንም ጥያቄያቸው ቀና ቢሆን ልዩ ትርጉም ተሰጥቶት ዛሬም ባይሆን ውሎ አድሮ በአይነ ቁራኛ እየተጠበቁ አድሃሪ ወይም ኢህአፓ ተብለው እንደሚጠፉ ሰግተው ይሆናል። ሁሉም ዝም አሉ። ከዚያም ከወደ መሃል አንድ ሰው እጅ አወጣ። ምን እንደሚል ስላልታወቀ ያሰጋ ነበረ። ግን ሰውየው ወይ ስሜታዊ ቢጤ ነው አለያም አስቀድሞ ያዘጋጁት ይሆናል። የተወሰደውን እርምጃ ደግፎ በስሜት ተናገረ። እፎይታ ተሰማኝ። ወዲያው ሌላ ወታደር ተነሳና ይሄ ስንጠብቀው የነበረ ነገር ነው። እንዲያውም ዘግይቷል። አብዮቱ ተቀልብሷል እኮ ምን ቀረው? ጦሩ ሌትም ቀንም ይሄን ነበር የሚያወጣ የሚያወርደው። እናም በወሰዳችሁት ቆራጥ እርምጃ ረክተናል። ከጎናችሁ ነን። ለዚህች እናት ሀገራችን፣ ለዚህ አብዮት ማንኛውም መስዋዕትነት ለመክፈል ዝግጁ ነን አለና እንደ መፎከር ቃጣሁ። ይሄ ሁሉ ሲሆን ግን እነዚህ ሰዎች የአብዛኛውን ሰራዊት ስሜት የሚገልጹ ሆነው አይታዩም ነበረ። የአብዛኛው ሰራዊት ስሜት ከኛ ጋር መሆኑን የሚያሳይ ምንም ምልክት አልነበረም። አሁንም በሰራዊቱ ገጽ ላይ የሚነበበው ጥርጣሬና ግራ መጋባት ነበረ። ስለዚህ መንግስቱ ነገር ሳይበላሽና የማይፈለግ ጥያቄ ሳይነሳ ስብሰባውን ለመዝጋት በማሰብ በተጨማሪ 2 ሰዎች ከተናገሩ በኋላ ጓዶች በጣም ነው የማመሰግነው ስለ ድጋፋቸው በማለት ትንሽ ሞቅ ያለ ንግግር አድርጎ መፈክር አሰማና ወደፊት ብሎ ጮኸ። ወደፊት አሉ አንዳንድ ወታደሮች። አብዛኛዎቹ መፈክር ከንግግሩ ጋር ተያይዞ ስለተሰነዘረ መፈክር ስለመሆኑ እርግጠኛ አልነበሩም። ስለዚህ ነበር ያላስተጋቡት። አብዮታዊት እናት ሀገር ወይም ሞት አለ መንግስቱ ግራ እጁን ወደ ላይ በመሰንዘር። እናሸንፋለን አለ። እናሸንፋለን አለ ሰራዊቱ በአንድ ድምፅ። ሁሉም ግራ እጁን ወደ ላይ ሰነዘረ። ኢህአፓ፣ ኢዲዩና ተገንጣዮች ምድረ አድሃሪያን ሁሉ በአብዮቱ ጠንካራ ክንድ ይደመሰሳሉ አለ። ይደመሰሳሉ አለ ሰራዊቱ። እናሸንፋለን አለ መንግስቱ። አንጠራጠርም አሉ። ይሄ 3 ጊዜ ተደጋገመ። ከዚያ ወጥተን ሄድን። እነዚያን ልጆች ሄደንና አናግራቸው፣ ሲቪሎች ስለሆኑ በቀላሉ ነው የሚደነግጡት አለ መንግስቱ። የሕዝብ ድርጅት ጽሕፈት ቤት አባሎችን ማለቱ ነበረ። ወደዚያው እያመራን የጽሕፈት ቤቱ አባሎች የሆነውን በደንብ ባያውቁም ግርግር ስላዩ ብቻ ምናልባት የኢህአፓ ደጋፊዎች ስልጣኑን የተረከበ መስሏቸው ተደናግጠው ይሆናል። ከቤታቸው ወጥተው ደረጃው ላይ ተሰባስበው ተቀምጠው አገኘናቸው። ተስፋ የቆረጡና ሞታቸውን የሚጠባበቁ መስለው ታዩኝ። ወደ ውስጥ ይዘናቸው ገብተን መንግስቱ የሆነውን ነገራቸው። መንፈሳቸው ሲረጋጋና ፍርሃታቸው ወደ ደስታ ሲለወጥ በግልጽ ይታይ ነበረ። የነሰናይ ልኬ መገደል። እኔና መንግስቱ ከሕዝብ ድርጅት ጽሕፈት ቤት እንደተመለስን መንግስቱ ወደ ቢሮ ገባ። ሌሎች ደጅ፣ ግማሹ በረንዳ ላይ ይተክዛል፣ ሌላው ፀሐይ ይሞቃል። በዚሁ ጊዜ ሌተናል ኮሎኔል ዳንኤል አስፋው በቢሮ ውስጥ ከወታደራዊ ደህንነት ኃላፊው ከኮሎኔል ስዩም መኮንንና ከግቢው ጥበቃ ኃላፊ ከኮሎኔል ስለሺ ጋር ስብሰባ በማድረግ ይነጋገሩ ነበረ።
ዳንኤል አንድ ወታደር ጠርቶ ሻለቃ ዮሐንስ ምስክርን እንዲጠራው ላከው። ሻለቃ ዮሐንስ የፖሊስ መኮንን ነበረ። ቀጭን፣ መካከለኛ ቁመት ያለው፣ ፊቱ ምጥጥ ድርቅ ያለ፣ ጉንጮቹ የጎደጎዱ ጎልማሳ ነበረ። የደርግ የምርመራ ክፍል ኃላፊ ሆኖ ነበር የሚሰራው። እኔ በሩቁ አውቀዋለሁ። አንድ ቀን ግን ቢሮ የመጥቶ ምርር ብሎ በአጠቃላይ በሰው ላይ ግፍ እንደሚሰራ፣ በተለይ ደግሞ ጎጃሞች እየተነጠሉ በደልና ግፍ እንደሚፈጸምባቸው ነገረኝ። ምናልባት ጎጃሜ ስለሆንክ ይሆናል፣ እሱም ጎጃሜ በመሆኑ። ታዲያ ዮሐንስ ከማማረር በስተቀር ምን እንዳደርግ እንደፈለገ ግልጽ አልነበረም። በጽሑፍ ያቀረበልኝ ነገርም አልነበረም። በቃሉም ቢሆን ግፍ ተፈጸመ የሚለው በማን ላይ እንደሆነ፣ ፈጻሚው ማን እንደሆነ ስም እየጠቀሰ አላስረዳኝም። እንዲሁ ተናግሮ እንዲወጣለት የመጣ ይመስላል። ስለዚህም እኔ ልፈጽመው የምችለው ነገር ካለ እንዲያቀርብልኝ፣ አለበለዚያ ግን በአብዮት ወቅት ይህን የመሰለ ጉዳይ ሊደርስ እንደሚችል ለመቆጣጠርም አስቸጋሪ ስለሆነ ትዕግሥት እንደሚያስፈልግ መክሬና አጽናንቼ ሸኘሁት። እሱ ግን የተጽናና አልመሰለኝም። የጠበቀው መፍትሔ ብቻ ይመስላል። ኋላ እንደተረዳሁት ሻለቃ ዮሐንስን እንዲጠራ የታዘዘው ወታደር የተጣደፈ ሄዶ ሻለቃ ዮሐንስ ብቻውን ደጅ ሆኖ ሲተክዝ ያገኘዋል። በግቢ ውስጥ ግርግር ሲፈጠር ሲያይ መኪናውን አስነስቶ ለመውጣት ሞክሮ ነበረ። በሩ ላይ ሲደርስ መውጣትም መግባትም አይቻልም ተብሎ ተከልክሏል በማለት ዘቦቹ ስለመለሱት ነበር የተከዘው። ወታደሩ እንደተለመደው ሰላምታ ሰጥቶ ዳንኤል እንደፈለገው ይነግረዋል። እሱም ውዚውን እንዳነገተ መንገድ ሲቀጥል ወታደሩ ከኋላው ይከተለው ነበረ። ዳንኤል ቢሮ ሲደርሱ ዮሐንስ ዞር ብሎ ወታደሩን በጥይት መትቶ ይገድለዋል። ከዚያም መስኮት ወዳለበት ወደ ጓሮ ይሄዳል። ዳንኤል፣ ስዩምና ስለሺ የተኩሱን ድምፅ ሲሰሙ ደንግጠው ሁሉም ብድግ ይላሉ። ዳንኤል ጀርባውን ለመስኮቱ ሰጥቶ ነበር የቆመው። መቀመጫውም እንደዚያ ነበረ። ዮሐንስ ወደዚህች መስኮት ሲገሰግስ የሕዝብ ድርጅት ጉዳይ ጽሕፈት ቤት ምክትል ሊቀመንበር ዶክተር ሰናይ ልኬ እየተጣደፈ በሩጫ መጥቶ በግንቡ በር ላይ ካለችው ጠባብ መተላለፊያ ላይ ሲደርስ ከዮሐንስ ጋር ይገናኛሉ። ዳኒ ይላል ዶክተሩ። ከዳንኤል ጋር ጓደኛሞች ሆነዋል። አንታው ደልዳይ ይልና ዮሐንስ ጥይት ያርከፈክፍበታል። እዚያው በሩ መቃል ላይ ይወድቃል ዶክተር ሰናይ። ዮሐንስ ወደ ዳንኤል ቢሮ ዞሮ በመስኮቱ በኩል ብቅ ሲል ዳንኤል ዮሐንስን አላየውም። ሁለቱ ስዩምና ስለሺ ግን ስላዩት ጠረጴዛው ስር ይገባሉ። ዮሐንስ በዳንኤል በጀርባው ጥይት ያርከፈክፍበታል። ከዚህ በኋላ ዮሐንስ አንድ ቢሮ ውስጥ ገብቶ መሸገ። የመጀመሪያው ሁለት ጥይት ድምፅ ሲሰማ ድንግጥ አልኩኝ። ሌላው ሲደገም ያነጋገርነው ሰራዊት እንዳመፀ ጠረጠርኩኝ። በረንዳው ላይ ቆመው የሚተክዙት ሌሎቹ አባላት ምን እንዳሰቡ አይታወቅም። እኔ በግንቡ ላይ ዘልዬ ወደ ባታ ቤተ ክርስቲያን ለማለፍ አሰብኩኝ። ምክንያቱም መጥተው እስኪገድሉኝ መጠበቅ ሞኝነት ሆኖ ታየኝ። ግን ሌሎቹ ስላልተንቀሳቀሱ እኔም ዝም ብዬ ጠበቅኩኝ። ወዲያው መንግሥቱ ከቢሮ በሩጫ ወጣ። አብረውት የዶለቱት የበታች ሹሞችና ከመከላከያ ኮሚቴ ኃላፊዎች አንዱ ተስፋዬ እንዲሁም ጸሐፊው የ50 አለቃ መንግሥቱ ተከትለውት ይሮጣሉ። በአጥሩ ሊዘሉ ነው ብዬ ሳስብ ወደ ጓሮ ተጠማዘዙ። ፍስሐና አዲስ ለብቻቸው በረንዳው ላይ ቆመዋል። እነሱም ይከተላሉ፣ ሁሉም ይከተላል ብዬ ሳስብ ዝም ብለው ቆሙ። የበረንዳውን እንጨት ተደግፈው ምንም እንዳልሆነ የሚደርስባቸውን ለመቀበል ይጠብቃሉ። በሐሳቤ እዚሁ ቆሜ ሳልሞትም ሌሎቹ እንደሚሆኑት እሆናለሁ አልኩኝና እነ መንግሥቱን ተከትዬ መሮጥ ጀመርኩኝ። ሽጉጣችንን ስላልመለሱልን ባዶ እጄን መሆኔ ቆጨኝ። ሽጉጤ ቢኖር ኖሮ ትንሽ እንኳን መግደርደር ይቻላል። እየተኮሱ የጀግና ሞት መሞት ይቻላል።
በባዶ እጅ ግን የውርደት ሞት ነው የሚጠብቀኝ። ወደ ታች እንደወረድን አንድ ብረት ለበስ መኪና ቀርቦ እነ መንግሥቱ እዚያ ውስጥ ገቡ። እኔ ስደርስ መኪናው ሞልቷል። እንዲያውም ከሚገባው በላይ ነው ተፋፍገው የተቀመጡት። እኔና 3-4 ብቻ ቀረን። መንግሥቱ ቦታ እንደሌለ ምልክት ሰጠኝ። ታዝቤ ዝም አልኩኝ። ከተፈለገ እኔን መጨመር ይቻል ነበረ። ብቻ ወዲያው አንድ ሌላ ብረት ለበስ መኪና ቀረበና እኛም እዚያ ውስጥ ገባን። እንዲያውም M14 ጠብመንጃ አገኘው። አሁን ጥሩ ነው፣ ባይሆን እየተታኮስን እንሞታለን አልኩኝ። ከዚያም ጠብመንጃውን አቀባብዬ ብረት ለበሱ ከላይ ክፍት ስለሆነ በዚያ በኩል እስከ ትከሻዬ ወጥቼ ደገንኩኝ። ብረት ለበሱ በፓርላማው አቅጣጫ ወዳለው በር ተንቀሳቅሶ በሩ ላይ ቆመ። እነ መንግሥቱ ያሉበት ብረት ለበስ ግን ወደ ላይ ወደ ዳንኤል ቢሮ አካባቢ ገሰገሰ። ዮሐንስ በመሸገበት ክፍል ውስጥ ሆኖ ይታኮሳል። ወደ ውጭ የተኩስ መልስ ይሰጣል። እኛ ተኩሱ በማንና በማን መካከል እንደሆነ አልገባንም ነበረ። በኋላ ግን እዚያ በር ላይ መገተሩ ሰለቸኝ። ወረድኩና ባዶ እጄን ወደ ተኩሱ አቅጣጫ ሳመራ አንዳንዶቹ ተከተሉኝ። በአትክልት ውስጥ ስሄድ የዓለማየሁ ዋና ቀንቃኝ የሆነ አንድ የፖሊስ 100 አለቃ ታምራት ይመስለኛል ስሙ፣ አገኘሁት። ስለ ኢህአፓነቱ ምንም አልተጠራጠርኩም። ሽጉጥ እንዳለው ይገድለኝ ይሆናል ብዬ ጠርጥሬያለሁ። ለማንኛውም በሰላም አነጋገርኩት። ምንድነው የሚተኮሰው ብዬ ጠየቅኩት። ሻለቃ ዮሐንስ ነው አሉ። ኮሎኔል ዳንኤልን ገድሎ እጁን አልሰጥም ብሎ እየተታኮሰ ነው አለኝ። አሁን ብረት ለበሱም መትረየስ ሲተኩስ ይሰማል። በአካባቢው ሲደርስ በብረት ለበሱ አጠገብ ብዙ ሰው አለ። እነ መንግሥቱም ወርደዋል። ብረት ለበሱ ግንቡን ለመናድ ይሞክራል። ዮሐንስ ጥይቱን ሲጨርስ በመጨረሻዋ ጥይት ራሱን ገደለ። የሱ ተኩስ ሲቆም ብረት ለበሱም ተኩስ አቆመ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 10ን በቀጣይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።